ኤፍሬም የተደበቀውን ሚስጥር ወይንም እውነቱን አውጥቶታል። እሱም ነገር እንግዲህ ስንፈልገውና ስንጠብቀው የነበረ ነገር ነው። የኔ ውዶች፣ የኔ ወርቆች እልልልልልልልል እያላችሁ እንግዲህ በዚህ ቪዲዮ እያሽቃበጣችሁ ግቡ ማለት ነው። ምክንያቱም ስንፈልገው ስንመኘው የነበረ ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች፣ የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው አለውላችሁ። የኔ ውዶች እንዴት አመሻችሁ? እንዴት ነበር ውሎ? ከኔ ጋር አለው አልሐምዱሊላህ። የኔ ውዶች እንግዲህ እጅግ በጣም በማያስገርም ሁኔታና እንግዲህ ደስ በሚል ሁኔታ እለለለለለ እያላችሁ እንድታሽቃብጡ ይዤላችሁ መጥቻለሁ። እንግዲህ እጅግ በጣም ደስ በሚል ሁኔታ የሚገርም ቪዲዮ ተለቋል። እሱም እንግዲህ በኤፋ ጓደኛ የነበረ ልጅ አለ፣ በሱ ነው የተለቀቀውና በጣም ብዙ ሲበሳጭ የነበረ በተለይ ደግሞ አብርሽና ሩታ አንድ ላይ እንዳይሆኑ ከሚፈልጉ ሰዎች አንዱ ነው። ግን ደግሞ ሩታና አብርሽ ከበፊቱ የበለጠ እንደ አዲስ ሊጋቡ እንደሆነ ነው እንግዲህ ኤፍሬም የተናገረው። ከባለቤቱ በላይ የሚያውቅ ምንድነው ይባላልና አዋቂ አይደለም። ስለዚህ ባለቤቱ ነው የሚያውቀው፣ ወይም የራሱ ወንድሙ ነው አይደል አብርሃም። ስለዚህ ሚስጥሩን እውነቱን ከኛ በላይና ከጓደኞቻቸው በላይ ኤፍሬም ስለሚፈጠረው ነገር ያውቃል። ከዚህ በፊት በድንገት ነበር የተጋቡት፣ ዱባይ ላይ ሄደው በድንገት ነበር የተጋቡት። ስለዚህ አሁን ደግሞ የእውነት ሊጋቡ ነው በማለት እንግዲህ ሚስጥሩን አውጥተውታል ማለት ነው። እና ደግሞ ብዙዎቻችሁ ኮሜንት ላይ ማለት ነው እያሉ የነበሩት እንዴ ለሰርግ ነው እንዴ ሁለተኛ ሊጋቡ ነው እንዴ እንደዚህ ሲጨፍሩብን የነበረው? ታዲያ ለሰርግ ዝግጅት ብር አንሷቸው ነው እንዴ እናበድራቸው እንዴ እያሉ ነበር ማለት ነው። የኔ ወዶች፣ የኔ ወርቆች፣ የሩታና አብርሽ ደስታ የሚያስደስታቸው ይሄን ቪዲዮ ላይክ በማድረግ አሳውቁኝ። ሄርሜላ የምታብድበትና የምትጨልልበት ቀኑ ደርሷል ማለት ነው። እውነትም ገና ታብዳለች። ገና ራሷን ልታጠፋ ነው እንግዲህ ሄርሜላ በዚህ ጉዳይ ገና ራሷን ታጠፋለች ሄርሜላ ማለት ነው። የኔ ውዶች፣ ምክንያቱም ጥሩ ያልሰራ ሰው መቼም እና የኔ ወዶች፣ የኔ ወዶች፣ የኔ ወርቆች ማለት ነው እየተደወለብኝ እያቋረጡኝ ነበር ማለት ነው። እንግዲህ ይቅርታ ጠይቃለሁኝ የኔ ወዶች እና ሀባይቦች ማለት ነው። እንግዲህ ሄርሜላ እየልጨልልብን ነው እንግዲህ ማለት ነው። በቃ እንግዲህ ሄርሜላ ደግሞ ራሴን ላጠፋ ነው እንዴት አስረግዘኝ ምናምን ልትል ትመጣለች። እንግዲህ ያው መቼም ፈጣሪ መቻሉን ይስጠን፣ መቼም ላይችል አይሰጥምና እየመጡ አሁን ይለፈልፉብናል ገና ማለት ነው። እና ብቻ ግን ዞሮ ዞሮ አብርሃምና ሩታ አንድ ላይ እንደሚሆኑ ከበፊትም ጀምሮ ነግሬያችኋለሁ። አሁንም ኤፍሬም ወንድሙ እንግዲህ በግልጽ እውነቱን ተናግሯል። እንደ አዲስ ሊሞሸሩ ነው ትላላችሁ እንግዲህ ጠላቶቻቸው እርር ድብን ትላላችሁ ገና ማለት ነው።